ሴቶች የኢኮኖሚ አቅማቸውን በማሳደግና ማህበራዊ ተሳትፏቸውን በማጎልበት ለሀገረ መንግስት ግንባታ የላቀ አስተዋጽኦ ማበርከት ይጠበቅባቸዋል አሉ የወላይታ ዞን የመንግስት ዋና ተጠሪ አቶ ዘውዱ ሳሙኤል። በለውጡ መንግስት የሴቶች ውሳኔ ሰጪነት አቅም እያየለ መምጣቱን የገለጹት ደግሞ የወላይታ ዞን የሴቶች ክንፍ ቅርንጫፍ ጽህፈት ቤት ኃላፊ ወይዘሪት ድርሻዬ በለጠ ናቸው። የወላይታ ዞን ብልጽግና ፓርቲ የሴቶች ክንፍ ጽህፈት ቤት ከተጽዕኖ ፈጣሪ ሴቶች ጋር በወላይታ ሶዶ የውይይት መድረክ አካሂዷል። መድረኩን የተከታተለችው ሀና ደረሰ ዝርዝሩን ታደርሰናለች። የሴቶችን ሁለንተናዊ ተጠቃሚነትና ተሳታፊነትን ለማረጋገጥ ከሴቶች ጋር መወያየት በተለይም ተጽዕኖ ፈጣሪ ሴቶችን ማማከር ተገቢ እንደሆነ ይታወቃል። የወላይታ ዞን ብልጽግና ፓርቲ ሴቶች ክንፍ ጽህፈት ቤት ከተጽዕኖ ፈጣሪ ሴቶች ጋር ባደረገው ውይይት የተሳተፉት ሴቶች እንዳሉት የነገ ትውልድን በትምህርትና መሰል ማህበራዊ ዘርፎች ለማብቃት ያልተለመዱ ስራዎችን መሞከርና ሴቶችን በሁለንተናዊ ጉዳዮች ማሳተፍ አስፈላጊ ነው። ከጤና ጋር ፓርቲያችን የወሰነው ውሳኔ እጅግ የሚበረታታ ነው። ከዚህ በፊት የነበረው የትምህርት ጥራት እና አሁን ላይ ያለው ስናይ የተለየ ቦታ ስፔሻሊ ለሴቶች የሰጠ መሆኑ ሴት ስትሆን ደግሞ የመጀመሪያ ትምህርት ቤት እናት ናት። አንድ ሰውን በተግባር የታነጸ አርጋ የምትፈጥረው እናት ናት፣ የመጀመሪያ ትምህርት ቤት ስለሆነች። ስለዚህ እዚህ ያለን ሁላችንም እናቶች አለን። ስለዚህ እያንዳንዳችን ቤታችን ላይ ያለው መጀመሪያ መስመር የምናስይዝ ከሆነ ጠንካራ ትውልድን ነገ ሀገር ተረካቢ ትውልድን መፍጠር እንችላለን። የመንግስት ታክሲዎች አሉ አዲስ አበባ ላይ ማለት ነው። በብዛት የሚያሽከረክሩ ሴቶች ናቸው። ሴቶች መሰልጠን አለባቸው። ሴቶች በትራንስፖርት ዘርፍ ውጤታማ መሆን አለባቸው። እንደኛ ብናየው 0 ምናምን የሚሆን ሾፌር ሊኖር ይችላል። ባጃጅ የሚሰሩ ልጆች ሊኖሩ ይችላል። ክንፉ ከመንገድ ትራንስፖርት ጋር በመቀናጀት ከማሰልጠኛ ተቋማት ጋር እንደ ወላይታ በርካታ ማሰልጠኛ ተቋማት አሉ። ይሄ የኢኮኖሚ አማራጭ ነው። ልዩ ኢኒሼቲቭም ሊሆን ስለሚችል የሴቶችን ኢኮኖሚ ለማሳደግ ይህንን ዘርፍ በተጨማሪነት ደግሞ ፓርቲያችን ያስቀመጠው 5 የኢኮኖሚ አማራጮች አሉ። እነዚያ አማራጮች ለሴቶችም እጅግ በጣም ወሳኝ ስለሆኑ ሴቶችን በማሳተፍ የሴቶችን ኢኮኖሚ ተጠቃሚነት ማረጋገጥ እጅግ በጣም ወሳኝ ጉዳይ ነው የሚለውን ለማለት ይፈልጋል። ከአቻምና ከነበሩ 2017 ላይ የተሻሻሉ ነገሮች እንደነበሩ ቀጣይም በዚሁ ልክ ተሻሽለው መቀጠል አለበት የሚለውን ሐሳብን ሳስቀምጥ፣ ነገር ግን አንደኛው ነገር ሴቶችን አቅም ግንባታ ስልጠና ለመስጠት በቀጣይ በትኩረት አቅጣጫ በያስጥሩ ነው የሚላስ ለሁሉም እድገት መሰረት የሆነው ኢኮኖሚ ስለሆነ ሴቶችን በኢኮኖሚ ዘርፍ ማስታጠቅ ቀዳሚ ጉዳይ ነው ብለዋል። በሁሉም ዘርፍ ተጠቃሚ ለማድረግ ክንፉ በአደረጃጀት ምን መስራት አለበት? እንደ ዞንም በከተማ አስተዳደር በወረዳዎች የተሰሩ ስራዎችን የዚህ ዓመት አፈጻጸም የሆኑ ነገሮችን በደንብ አንስተን ተወያይተናል። ግን ደግሞ ቀሪ ስራዎች ላይ ትኩረት አድርገናል። ስለዚህ ዋናው የሚያውጠነጥነው ግን ተጠቃሚነት ላይ ያሉ ነገሮች ነው። ከኢኮኖሚ ተጠቃሚነት አንጻር ሴቷን በተገቢው ኢኮኖሚ ተጠቃሚ በማድረግ ማህበራዊው ላይ ሞር አቅም እንዲኖራት፣ ፖለቲካው ላይ አውትሻይን እንድታደርግ መሰረት ሊሆን የሚችለው ኢኮኖሚው ላይ ስለሆነ ኢኮኖሚው ላይ በልዩ ትኩረት እንድንሰራና ለሰራነው ደግሞ በአደረጃጀት እውቅና እየሰጠን ለመጣነው ተግባር በዚሁ ልክ ደግሞ ሁሉም ጋር ተደራሽ የማድረጉን ስራ ለመስራት ወኔ ሰንቀን የተነሳንበት መድረክ ነው። ለፍትህ ጥያቄ፣ ለመልካም አስተዳደር ጥያቄ፣ ሴቷን ኢኮኖሚካሊ ኢምፓወር የምናረግበት ጉዳይ ላይ ማህበራዊ ዘርፍ የምንላቸው ጉዳዮች ላይ እባካችሁ እድል ያገኘን ሰዎች የምንመራ ሰዎች ራሳችን ሆነን ተገኝተን አብረን ጩኸን በጋራ ስንጮ እንደመጣለን። በጋራ አንድ ላይ ሰብሰብ ብለን ስንሆን ለብዙዎች እንደርሳለን። ሴት ተበታትና ስትቀር ብዙዋ እያለቀሰች ትቀራለች። ስለዚህ ሁሉንም ነገር አስተባብረን አቀናጅተን ምንሄድ ከሆነ እንደ ወላይታ ዞን እውነቴን ነው የምለው ከወሬ በላይ ብዙ ትርጉም ያለው ስራ ሰርተን ማለፍ እንችላለን። ሴቶች በፖለቲካው ዘርፍ ውሳኔ ሰጪ እንዲሆኑ የሚያስችል አቅም የመገንባት ስራ እየተሰራ መሆኑን በመጥቀስ በአመራርነት ደረጃ የሴቶችን ቁጥር ከፍ ለማድረግ ይሰራል ያሉት ደግሞ የወላይታ ዞን ዋና የመንግስት ተጠሪ አቶ ዘውዱ ሳሙኤል ናቸው። እንደ ዞናችን በበርካታ
ጉዳዮች ማሻሻል እያመጣን ነው ያለነው። አንዱ ሴቶችን የፖለቲካ ውሳኔ ሰጪ እንዲሆኑ ለማድረግ የሚያስችል አቅም ለመገንባት እየሰራን ያለነው። በዚህ ሂደት ውጤት እያመጣን ያለነው ካለን አጠቃላይ አመራር 19-18% የሚያክሉን የሴት አመራር እንዲሆኑ የማደራጀት ስራ ተሰርቷል። በቀጣይ ዓመት የፈጣሪ ፍቃድ ከሆነ ደግሞ ይሄን ወደ 30% ለማሳደግ አበክረን እንሰራለን ማለት ነው። ሴቷን በሁለንተናዊ ዘርፍ ማሳተፍ ለሀገር እድገት ወሳኝ ስለሆነ በቀጣይ በሁሉም መስኮች ሊጠናከር ይገባል። የገቢ ምንጮች ውስን ከመሆናቸው የተነሳ በበጀት ዓመቱ የታቀደው ገቢ ማሳካት እንዳልተቻለ የባይራ ኮይሻ ወረዳ ገቢዎች ጽሕፈት ቤት አስታወቀ። በአዲሱ በጀት ዓመት የመልካም አስተዳደር ችግር መንስኤ የሆኑ የልማት ጥያቄዎችን ለመመለስ የገቢ አማራጮችን ለማስፋት መታቀዱንም ተገልጿል። ባይራ ኮይሻ ወረዳ በበቅሎ ሰኞ ከተማ የሚኖሩ የደረጃ ሀመሩሃ ግብር ከፋዮች ግብርን በወቅቱ ለመክፈል ከወዲሁ መዘጋጀታቸውን ተናግረዋል። ሰናይት አብርሃም ዝርዝሩን እንደሚከተለው ታቀርበዋለች። ማህበረሰቡ የሚያነሷቸው የልማት ጥያቄዎች ልባት እንዲያገኙ ትልቁን ድርሻ የሚይዘው የገቢ ማሰባሰብ ስራ በትኩረት ሊመራ የሚገባ ጉዳይ መሆኑ እሙን ነው። በዚህ መነሻ ባይራ ኮይሻ ወረዳ የወረዳ መዋቅር ሆኖ ከተመሰረተ ወዲህ በ11 ቀበሌያት ውስጥ ያሉ ግብር ከፋይ የህብረተሰብ ክፍሎችን እያንቀሳቀሰ ወደ ስራ ከገባ ሰነባብቷል። እየተጠናቀቀ ባለው በጀት ዓመት ያቀደውን ያህል ገቢ ለማሰባሰብ አቅዶ እየሰራ የቆየ ቢሆንም የገቢ ምንጮች ውስን በመሆናቸው የታቀደውን ያህል መሰብሰብ እንዳልተቻለ የባይራ ኮይሻ ወረዳ ገቢዎች ጽሕፈት ቤት ኃላፊ አቶ መኮንን ደአ ተናግረዋል። 86% ያህል አከናውናል። ሆኖም ግን ያው የታሰበውን ያህል በዚህን ሰዓት ቢያንስ 100% መሄድ ስንችል ሙሉ በሙሉ አላከናወንንም። ያው ያለን የገቢ አማራጩን ኦሬዲ እየተጠቀመንም ብንሆንም እንደኛ አካባቢ የገቢ ምንጩ እጅግ በጣም ዝቅተኛ ከመሆኑ የተነሳ ያንን በየስል የተለያዩ የመንግስታዊ ያልሆኑ ተቋማቶችም ወይ የግል ተቋማቶችም በጣም ዝቅተኛ ናቸው። ያሉንም በመደበኛ በማዘጋጃ አኳያም ከገበያ መደብ፣ ከቀይራ፣ ከበረት እና ከመሳሰሉት በባይራ ኮይሻ ወረዳ ወል የመንግስት መሬት በስፋት ባለመኖሩ የተነሳ መደበኛ ማዘጋጃ ቤታዊ ገቢ ማሰባሰብ ላይ ክፍተት ፈጥሯል። ሊዝ ጨረታ ለማውጣት ለአርሶ አደሮች በቂ የካሳ ክፍያን በመክፈልና የገበያ ቀናቶች በአግባቡ በመጠቀም የገቢ መጠንን ለማሳደግ እየተሰራ መሆኑን የበቅሎ ሰኞ ማዘጋጃ ቤታዊ አገልግሎት ጽሕፈት ቤት ስራ አስኪያጅ አቶ አፈወርቅ አለማየሁ ገልጸዋል። ቋሚ የሆኑ ገቢ ምንጮች ናቸው ያሉት። በተለይ ማይዲን የለንም። የተለየ ገቢ የምናገኝበት ያለው በቃ የታወቀ ገቢ ነው። የታወቀ ማለት እለታዊ ኮቴ ማስከፈል፣ ማክሰኞ እለት ገቢዎችን መሰብሰብ፣ ማክሰኞ ነው ገበያኛ ጋር ማክሰኞ እለት በረትና ገበያ ውስጥ ዞሮ መሰብሰብ ገቢ። ከዛ በተጨማሪ ደግሞ እለት የተወሰኑ ጭኖ ከመውጣ መኪና ኮቴ ማስከፈል እና የመሳሰሉ ትናንሽ ገቢዎች ናቸው። ከዛ በዘለለ የታወቀ ወይም አዲስ በቃ ይሄን ያክል ገቢን ያሳድግልናል የምንለው የገቢ ምንጭ የምናገኝበት አካባቢ አይደለም። እቅዳችንን አቺቭ ማድረግ እየቻልን ግን በጣም ያው የገቢ ምንጫችን የተወሰነ ከመሆኑ የተነሳ ወደ 90% አሁን ተጠግተናል። በበቅሎ ሰኞ ከተማ የሚኖሩ ደረጃ ሀመሮሃ ግብር ከፋዮች በኩላቸው ግብር መክፈል ሀገራዊ ግዴታ ከመሆን ባለፈ በአካባቢው የልማት ስራዎች እንዲሰሩ የሚረዳ በመሆኑ ግንዛቤ በተሰጠው መሰረት የሚጠበቅባቸውን ግብር በጊዜ ለመክፈል ዝግጁ መሆናቸውን ይናገራሉ። ከፍለው ለአካባቢ እድገት ግብር ለራስ ስለዚህ ግብር ምን ከፍለው ለመንገድ፣ ለውሃ፣ ለጤና ላለው ሁሉ ግብር አስፈላጊ ስለመሆን ከዚህ በፊትም በግብር በታማኝነት እንከፍላለን። የሚያስከፍሉ ሰዎች እንግዲህ እያንዳንዱ ሰው በራሱ ስም ሲም ካርድ በራሱ ስም እንዲያወጡ እያንዳንዱ ቤት እየሄዱ እየጠየቁ ናቸው። ከዛ ባለፈ ደግሞ ሰዎችም በቅድሚያ አሁን ግንዛቤ ሰጥቶ ከዛ ሰዎች ደግሞ በራሳቸው ሲም ካርዳቸውን በራሳቸው እንዲያወጡ እያንዳንዱ ሰዎችን ወደ እያንዳንዱ ቤት ገብቶ እየጠየቁ እኛ ለራሳችን እያለን ነው የምንከፍለው። ሰርተን ያው ለሀገራችን ነው ለወጡ ማለት ነው። እኛ ግብር የምንከፍለው ለሀገር ነው እንጂ በግዴታ ሳይሆን በውዴታ እየከፈልን ነው የምንኖረው።
በአዲሱ በጀት ዓመት በቴሌ ብር ለማስከፈል ዝግጅቱ እየተጠናቀቀ ሲሆን ከ400 በላይ ደረጃ ሐመሮሃ ግብር ከፋዮች መንግስት ባዘጋጀው ቴሌ ብር ስርጭት ለመክፈል ተዘጋጅቷል። በወረዳነት መዋቅር ከተዋቀረ ጥቂት ዓመታትን ያስቆጠረውን የባይራ ኮይሻ ወረዳ እድገትን ለማፋጠን በትኩረት ይሰራል ተብሏል። ዘንድሮ በቴሌ ብር መክፈል ያለበት 408 ግብር ከፋይ አለ። ከ408ቱ ስልክና ቲን ሙሉ በሙሉ ወደ 317 ግብር ከፋይን ወደ መስመር ውስጥ አስገብተን ቀጣይ ላይ ሐምሌ 1 ላይ በቴሌ ብር እናስከፍላለን ብለን ያቀድነው ወደ 317 ሰው አለን። በብር የታቀደው 1,500,000 ብር አካባቢ ነው። ያንን አቺቭ እናደርጋለን። በማዘጋጃ ቤታዊ ደግሞ አሁንም በገበያ መደብ በሞተር አመታዊ ክራይ ሊዙ ዚፊዳ መሬት ወይ ነባር ባለ ይዞታ መሬት ክራይ ሼድ ክራይ እና በመሳሰሉት ወደ 500,000 ብር ነው እንሰበስባለን ብለን በሐምሌ 1 እቅድ ያዝ ነው። ስለዚህ ይሄንን ለማሳካት ያው ከሁሉም ባለድርሻ አካላት ጋር ተቀናጅተን እየሰራን ነን ያለን። በአመት 2 እና ከዛ በላይ ለማውጣት ብለን እቅድ ይዘናል። 2 እና 3 ጊዜ ሊዝ ካወጣን ቢያንስ የገቢ እንትኖቻችንን ከፍ ማድረግ እንችላለን። በተጨማሪ ደግሞ ያሉ አማራጮችን አሟጠን መጠቀም ለምሳሌ እዚህ ጋር አሁን ትናንሽ ገቢዎች የምንላቸው ጫት ጭኖ የሚያልፉ አሉ በሞተር እነዛንም ሳናስቀር 100ንም 50ንም ብር ስራዬ ነው ብለን ቆመን እየሰራን እያስከፈልን እንገኛለን። ገቢ የማሰባሰብ ስራ በማጠናከር የወረዳውን እድገት ለማፋጠን ሁሉም ባለድርሻ አካላት በመተባበር ሊሰራ እንደሚገባ ተመላክቷል። ከዓመታት በፊት ለመኖር አስቸጋሪ የአየር ጸባይ የነበረው አካባቢያቸው አሁን ላይ በአረንጓዴ አሻራ መርሃ ግብር ተቀይሮ ለኑሮ ተስማሚ ሆኗል ላሉ በኪንዶ ኮይሻ ወረዳ የሴሬ ፊንጫዋ ቀበሌ ነዋሪዎች በቀበሌው የተጎዱ አካባቢዎችን መልሶ ለማልማት የተተከሉ ችግኞች ከሰውና ከእንስሳት ንክኪ የተጠበቁ እንደሆነ የገለጸው ደግሞ የኪንዶ ኮይሻ ወረዳ ደንና አካባቢ ጥበቃ ጽህፈት ቤት ነው። የጠረጴዛ ልማት ማህበርም በአካባቢው አረንጓዴ አሻራ መርሃ ግብር ላይ የላቀ ተሳትፎ እያደረገ እንደሚገኝ ተመላክቷል። ነህሚያ ገነቱ ዝርዝሩን አዘጋጅተዋለች። እንደ ሀገር የአየር ንብረት ለውጥ በየጊዜው በመቀያየሩ ምክንያት በተፈጥሮም ሆነ በሰው ሰራሽ አደጋዎች ሲከሰቱ ይስተዋላል። በወላይታ ዞን በኪንዶ ኮይሻ ወረዳ ሴሬ ፊንጫዋ ቀበሌ በአካባቢው መራቆት ምክንያት ከዓመታት በፊት ለመኖር አስጊ ከሚባሉ አካባቢዎች አንዱ መሆኑን የአካባቢው ነዋሪዎች ይናገራሉ። አካባቢ ቀደም ሲል የሚያውቁት ያውቃሉ። በጣም እጅግ ሀሩር ነው፣ ፀሐያማ ነው። ሰው እዚህ አካባቢ መቆም የማይችልበት አካባቢ ነው። እጅግ በጣም ከዚህ አሁን ቀጥሎ ያለ ሜዳ አለ። እሱን ይመስላል። ሀጋፔ አውባኔ ዋና ነጊዮ ሄራ ሚዜ ሀጋን የለት ዲጨና ሄራ ከዚህ የትንይት ምን እንውን የምንልበት አካባቢ ነው። ከብቶች ተወልደው ማደግ የማይችሉበት አደንጓሬ የሚወቃበት ነበር። ከሌላ አካባቢዎች የሚመጡ ሰዎችም አናታቸው ላይ የሆነ ቅጠል ካላደረጉ ማለፍ አይችሉም። በቃ አይባኮ ሁበን ወተን ቤና ሄራ ሀገ ኮይሮ ይሁን እንጂ በጠረጴዛ ልማት ማህበር ከአካባቢው ነዋሪዎች ጋር በመተባበር በተተከሉ ችግኞች ምክንያት የአካባቢው ስነ ምህዳር ተቀይሮ ለመኖር ምቹ መሆኑን ይገልጻሉ። በፊት የነበሩ እነኚህ አሉ ወይበዳና ዋጮ የሚባል ነገሮች ሁሉ አሉ። ሰዎች በፊት አካባቢ እዚህ እንጨት ነበረ፣ ግን በፊት ቆርጠው ነው ሜዳ ያደረጉት። ይሄ ጫካ ነበረ። በህገወጥ ከሰል በተለያዩ ሁኔታዎች ሰዎች ጫካው መንጥሮ ሜዳማ ካደረጉ በኋላ በመንግስትም በኤንጂኦም በወረዳም ድጋፍ ይሄ ቦታ ሊለማ ችሏል። ጠረጴዛ ልማት ማህበር እክዲ የጠረጴዛ ልማት ማህበር ቦታውን ወስዶ እስከ 3 ዓመት ድረስ ችግኝ ከራሳቸው አምጥተው በመትከል አፈርና ውሃ ጥበቃ በመስራታቸው ለውጥ መጥቷል። በኪንዶ ኮይሻ ወረዳ ሴሬ ፊንጫዋ ቀበሌ የተጎዱ አካባቢዎችን ከሰውና ከእንስሳት ንክኪ ነጻ ሆነው እንዲቆዩ ከማድረግ አኳያ የተሰራው ስራ ውጤት ማምጣቱን የወረዳው ደንና አካባቢ ጥበቃ ልማት ጽህፈት ቤት ኃላፊ አቶ በዛብህ ባሳ ተናግረዋል። ከችግኙ ከመትከል ባሻገር አፈርና ውሃ ጥበቃዎቹ በስፋት ተሰርቶ ነው። ባዮሎጂካል ስራዎቹ ከተሰሩ በኋላ ተከላዎቹ ተደርጎ ነው። ይሄ አሁን ያለንበት ቀበሌ ከወረዳ ውስጥ ካሉ አንዱና በጣም ፀሐያማ አካባቢ ለከተማ ቅርብ የሆነ ኤሊቬሽኑም ስናይ ወደ 1190
አካባቢ ያለው ከፍታውን ስናይና በጣም ፀሐያማ ቀበሌ ነው። ፊንጫዋ ሴሪ ፊንጫዋ የሚባለው ቀበሌ ነውና ይሄ መልሶ ራሱን እንዲያገኝ የማድረግ ስራ ነው የተሰራው። የኪንዶ ኮሻ ወረዳ ቆላማ ከመሆኑ አንጻር የተለያዩ የችግኝ ተከላ በየጊዜው መተከሉ አካባቢውን ወደ አረንጓዴነት መቀየሩን የገለጹት የወረዳው ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊ አቶ ታዲዮስ ተስፋዬ ናቸው። ለኪንዶ ኮሻ ወረዳ አግሮ ኢኮሎጂ ብዙም የማይመች ነው ለሰውም ለእንስሳትም። ነገር ግን እየተሰራ በመጣው በግብርናው ዘርፍ የተለያዩ ፕሮጀክትን በመጠቀም በካልም ላይ 9 ማህበራትን በ9 ቀበሌ በማቀፍ የአፈርና ውሃ ጥበቃ ስራ በተገቢው እየተሰራ ነው ያለው። በዛውም ደግሞ የተለያዩ ዘርፈ ብዙ ጠቀሜታ ያላቸውን ችግኞችን በመትከል ንጹህ አየር አርሶ አደሮቻችን ያገኙበት፣ ለከብቶቻችን ምቹ የሆነበት፣ አካባቢውን ደግሞ እየቀየረበት ሁኔታ ነው ያለው። ምርትና ምርታማነትን በዛው ልክ የጨመረበት ሁኔታ ነው ያለው። ጤናማ አየር ለማግኘት ሁሉም የሰው ልጆች አካባቢያቸውንና የመኖሪያ ቤታቸውን በአረንጓዴ ተክል ሊንከባከቡ ይገባል።